ከቤት የጣራና ግርግዳ ገቢ ጋራ ወይም ደግሞ ግብር ጋራ ተያይዞ የተከበሩ ዶክተር ሲሳይ ያነሱትን ለማብራራት ያክል ሬት አልጨመርንም ሰንጠረጁ ያው ነው ካልኩሌት የሚደረግበት ፐር ካሬ ሜትር ካልኩሌት የሚደረግበት ሬቱ ያው ነው የተቀየረው ምክር ቤቱ ግልጽ እንዲሆን ይሄንን ጥያቄ የሚጠይቁ የከተማችን ነዋሪዎችም ግልጽ እንዲሆኑ የክራይ መጠኑ ነው የተቀየረው በ1968 ይሄ ህግ ሲወጣ አንድ ቤት ወይም ደግሞ አንድ ካሬ ይከራይበት የነበረው ዋጋ ዛሬ ቤት አይከራይበትም ያኔ 10 ብር ይከራይ የነበረው ዛሬ 300 400 ወይም 500 ወይ 1000 ደርሷል ለአንድ ካሬ ካልኩሌት የሚደረግበት መጠን ያው ነው ነገር ግን ቤቱ የሚከራይበት ገንዘብ መጠን ስለተቀየረ ካልኩሌሽኑን አሁን በተቀየረው ብቻ ነው ያደረግነው ይሄ ነው ለውጥ እኮ ሌላ ለውጥ የለም በየጊዜው የማይከፍሉ ደግሞ የግብር ስርዓት ውስጥ ያልነበሩ ቅድም ያልገለጽኳቸው ብዙ ናቸው ወደ 800,000 የሚደርሱ ህንጻዎችና ቤቶች አሉ አዲስ አበባ ላይ የሚከፍሉት 120,000 ብቻ ነበሩ ይሄ እኮ የግብር ስርዓቱን ያዛባዋል ኢፍታዊነትን ያነክሳል ትልልቅ ህንጻ ያላቸው አይከፍሉም ደሳሳ ጎጆ ያላቸው የከተማችን ነዋሪዎች ይከፍላሉ 1968 እስከ 70 ድረስ ባለው የግብር ስርዓት ውስጥ የገቡት እስከ 120,000 የሚደርሱ ይከፍላሉ ከዛን ወዲህ ትልልቅ ህንጻ የገነቡ ትልልቅ ቤት የገነቡ አይከፍሉም ጭቃ ቤቶች ይከፍላሉ በብሎኬትና በዘመናዊ መሳሪያ የገነቡ አይከፍሉም እንደዚህ አይነት ስርዓቶች ናቸው ተስተካከሉት ሬቱ ሰንጠረጁ አሁንም በአጋጣሚ በጀም ይያለው ማየት እንችላለን አብረን አልተቀየረም እሱን እንዳለን የተገበርነው የመቼውን የ1968 ማለት ነው ነገር ግን አንድ ቤት ጭቃም ይሁን በብሎኬት የተሰራም ይሁን በእንጨት የተሰራ በዛን ዘመን ይከራይበት የነበረው የማከራያ ዋጋና የዛሬው ዋጋ ስለሚለያይ ያሁኑ ዋጋ አጠናን ያሁኑ ዋጋ ጥንተን ትክክለኛ ያሁኑ ዋጋ ጫፍ ላይ ካመጣ ነው በአንድ ጊዜ ለውጡ ከባድ ሊሆን ይችላል ለከፋዮቹ ለመኖሪያ ቤት ሲሆን ያሁኑ ዋጋ 50 እጅ ብቻ ነው ያስከፈልነው ንግድ ቤቶች ሲሆኑ ደግሞ ያሁኑ ዋጋ 75 እጅ ምን ማለት ነው አንድ ህንጻ 1 ሚሊዮን ይከራይ ከሆነ ባሁኑ ገበያ ጥናት የ1 ሚሊዮኗን 75 እጅ ብቻ ነው ግብር ካልኩሌት ያደረግንበት ከህጉ አንፃር ፍርድ ቤት ወስኗል ላሉት እንግዲህ ፍርድ ቤት ሁሌ ትክክል ቢወስን ኖሮ ይግባኝም እና ቀጥሎ ያሉ ክርክሮች ባልነበሩ ነገር ግን ከተማ አስተዳደሩ ስልጣን አለው በሚገባ ስልጣን አለው ስልጣኑ በአዋጅ 80 1968 አንቀጽ 9 ንዑስ ቁጥር 2 እና 1 ላይ መመልከት እንችላለን ላነበውም እችላለሁ በአንቀጽ 19 ቁጥር 2 ላይ አዲስ አበባ ከተማ ከስራና ቤት ሚኒስቴር ጋር በመመካከር ይላል ይሄንን አዋጅ ለማስፈጸም የሚያስችል ደንብ ያወጣል ይላል ደንቡንም እኛ ሳይሆን 1968 ነው ደንቡ የወጣው አዲስ አበባ ነው ያወጣው በወቅቱ በዛ ወቅት ማለት ነው ደንቡን ለማስፈጸም ደግሞ ያንን ሰንጠረጁን አታች ሲያደርግ ደንቡም አዋጁም ሁለቱም አታች ሲያደርግ ይሄን ሬት በየ2 አመቱ ይላል ሬቱን ሳይሆን የክራይ ዋጋን የቤቶችን ክራይ ዋጋ በየአመቱ እያጠና ማስተካከል ይችላል ይላል እዛው ላይ ምንም የሚያሻማው ትርጉም የሚያስፈልገው ነገር አይደለም የተቀመጠውና እንግዲህ አሁን በወጣው የንብረት አዋጅ መሰረት የሚተካ ነው የሚሆነው እኛ ግን እስካሁንም ያስቆመንም አካል የለም ተወስኖብንም ግብራት ተሰብስቦ ያለንም የለም እሱም ትክክል አይደለም ግብር የከፈልን ነው ግብር እየሰበሰብን ነው ያለው አብዛኛውም ግብሩን ከፍሏል የሚከራከሩ አሉ ፍርድ ቤት ሄደው እንግዲህ እሱ ደግሞ ዲው ፕሮሰስ ኦፍ ሎ ነው መብት ነው ችግር ያለው አይመስለኝም አመሰግናለሁ የተከበሩ አፈ ጉባኤ አቶ ተስፋዬን አመሰግናለሁ በጣም
ግልጽ አጭርና ግን መሰረታዊ የሚባሉ ጉዳዮችን የያዘ ሪፖርት ነው ያቀረቡልን። ሪፖርቱም ያሳየው በየጊዜው መሻሻል እያሳየ መምጣቱን ነው የሚያመለክተው። ምናልባት የበለጠ ለውጡን ለመመዘን የመጀመሪያ ደረጃ ፍርድ ቤቶች ውሳኔ በይግባኝ ሰሚው ሲታዩ የመጽናትና የመሻር ሂደታቸው ከባለፉት ዓመታት ጋር የተነጻጸረ የሚቀርብበት ነገር ቢኖር እድገቱን ለመመዘን ያስችለናል። የመጀመሪያ ደረጃ ፍርድ ቤቶችን ብቃትንም ተጨማሪ አቅምንም ለማየት ያስችለናል። ከሱ አንፃር ሚታይ ለማለት ነው። ሌላው አደረጃጀቱ መቼ ነው የሚፈተሸው የሚስተካከለው? ያው የመጀመሪያ ደረጃና ይግባኝ ሰሚ ነው የሚለው ያለው አደረጃጀት ከሌሎች ክልሎችም ከአጠቃላይ ከፌዴራል መንግስት አደረጃጀት የፍርድ ቤቶች አደረጃጀትም አንፃር ሲታይ 3 ደረጃዎች ናቸው ያሉት። የመጀመሪያ ደረጃ ይኖራል፣ ከፍተኛ መሀል ላይ ይኖራል፣ ከዛ የጠቅላይ የሚባለው ወይም የመጨረሻው ፍርድ ቤት አደረጃጀት አለው እና የአዲስ አበባ በተለየ ሁኔታ የመጀመሪያና ይግባኝ ሰሚ ነው። ከይግባኝ መብት አኳያ የተገልጋዮች ጉዳይ በመጀመሪያ ደረጃ ይታያል፣ ከዛ ይግባኝ ይሄዳል። ይግባኙ የሚያጸናው ከሆነ ነው ወደ ሰበር የሚሄደው። የመጀመሪያ ደረጃ ፍርድ ቤቱን ውሳኔ የይግባኙ ሲሽረው ቀጥሎ ሌላ ይግባኝ መብት የላቸውም። በቀጥታ ወደ ሰበር ነው አሁን የሚሄደው። የተለመደ አይደለም። ሰበር ምንጊዜም ቢሆን የተለየ ነገር ነው እንጂ መደበኛ የፍርድ ቤት ስራን አይሰራም። አሁን ባለው ሁኔታ ግን የሰበር ችሎቱ ራሱ የይግባኝ ሰሚነት አይነት ሚና እየተጫወተ አይደለም ወይ? እሱን ለማስተካከል እና አደረጃጀቱን መልክ ለማስያዝ ምን እየተሰራ ነው? የተጠና ጥናት አለ፣ የቀረበ ረቂቅ ምናልባት ሪፖርቱ ላይ ሲገልጹ ሰምቻለሁ። የተዘጋጁ ረቂቅ አዋጆች ወይም ሀሳቦች እንዳሏችሁ ገልጸዋል። እሱን ቶሎ አቅርቦ ሊወሰን የሚችልበት በተለይ ከፌዴራል መንግስትም ጋር መነጋገር የሚያስፈልግ ከሆነ ቻርተሩን በማሻሻልም መሰረታዊ መፍትሄ የሚመጣ ከሆነ እሱንም ጭምር ንሸት ማድረግ አይጠበቅባችሁም ወይ ለማለት ነው። አመሰግናለሁ። አመሰግናለሁ። የተከበሩ ወይዘሮ ሳራ። እሺ አመሰግናለሁ። እኔም በመጀመሪያ አዲስ አበባ ከተማ ፍርድ ቤት የቀረበው ሪፖርት ገላጭ ነው ላለው በተለይ ተቋሙ ሪፎርም ውስጥ እንዳለ የሚያሳይ ነው። ይሄም ጥሩ ነው። ከዚህ በፊት ከነበረውም ውሳኔ ያገኙ መዛግብት ስናይም ወደ 159,000 በላይ ነው የሆነው። ይሄም ጥሩ ነው። ይሄም ባክሎጉን የቀነሰበት ሁኔታ ነው ያለው። ይሄም በጥሩ የሚታይ ነው ማለት ነው። የፍትሐ ብሔር ጉዳዮችን በስታንዳርድ ከመፈጸም አንፃር ጥሩ እድገት አለ ብዬ ነው የማስበው። ነገር ግን እኔ ጥያቄ ማቅረብ የፈለኩት 1-2 ነጥቦች አሉ። አንደኛው ተቋሙን ለተገልጋይና ለአገልጋይ ምቹ እንዲሆን ከማድረግ አንፃር የተቋሙን አገልግሎት በቴክኖሎጂ እንዲደገፍ ከማድረግ አንፃር የዚህ በጀት ዓመት ጉባኤ ስንጀምር አካባቢም ሲጠየቅ የነበረ ጉዳይ ስለሆነ አሁንም ጅምር አካባቢ ነው ያለውና የዘገየበት ጉዳይ ምንድነው ተቋሙን የቸገረው የሚል ነገር ነው። የበጀት ነው የክሎት ነው ምንድነው እዚህ አካባቢ ያለው ችግር ትንሽ እየዘገየ ስለሆነ ማለት ነው። ሁለተኛው የሌብነትና ብልሹ አሰራርን ከማስቀረት ከመታገል አንፃር ዳኞች አካባቢ እየተወሰደ ያለው እርምጃ አንደኛ ከቁጥር አንፃርም ትንሽ አነስ ብሎብኛል ካለው እየቀረበ ካለው እዛ ጥናቱ ላይም እንዳየነው ወደ 5 ጉዳዮች በዝርዝር በጥናት የተደገፈ ችግሮች ተለይተዋል። ከዛ አንፃርም እርምጃ የተወሰደበት አካል በባለሙያም በአመራርም ቁጥሩ አነስተኛ ነው። እዚህ አካባቢ እንዴት ነው እየታየ ያለው ነው። ሌላኛው ችግር የተገኘባቸው አካላት ራሱ የተሰጠ ያለው እርምጃ የጽሁፍ ማስጠንቀቂያ የሚል ነውና ይሄ አካል ፍትህ ይሰጣል ተብሎ ነው ሰው ማለት እዚህ አካል ጋር ነው ፍትህ ለማግኘት መፍትሄ ለማግኘት እየሄደ ያለውና ይሄ አካል ደግሞ የስነ ምግባር ግድፈት እየታየበት በጽሁፍ ማስጠንቀቂያ ስንሰጠው አስተማሪ ነው ወይ? ሌላኛው 1-3 ዳኞች አካባቢም በስምምነት እንዲለቁ ተደርጓል ይላል እና በስምምነት እንዲለቁ ስነ ምግባር ችግር እየታየባቸው ከዚህ ስራ በስምምነት ሲለቁ ሌላ ቦታ ሄደው ይሰራሉ ነው ወይስ ፍቃዳቸው ይሰረዛል ነው? ሌላ ቦታ ሄደው ከሰሩ አሁንም ሌላ ችግር ነው። ሌላ ቦታ ሄደው ችግር ይፈጥራሉ ነውና ስለዚህ ይሄ ሌብነትና ብልሹ አሰራር ከስር መሰረቱ ለማጥፋት በደንብ ለመታገል እንደዚህ አይነት እርምጃ ጉዳዩን ያቀለሙ ወይ ለማለት ነው። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም አቅራቢ በመጀመሪያ ስላልጠራው ይቅርታ። የተከበሩ ወይዘሮ ጸባይ።
አመሰግናለሁ ስለተሰጠኝ እድል። ክብርት አፈ ጉባኤ፣ የአዲስ አበባ ከተማ ፍርድ ቤት ፕሬዝዳንትንም ስላቀረቡልን የ2017 በጀት ዓመት የዕቅድ አፈጻጸም ሪፖርት አመሰግናለሁ። አንድ ጥያቄ ለማንሳት ነው የምፈልገው። ዳኞቻችን የሚቀርብላቸውን ክርክር ማስረጃን በማገናዘብ ህግን በማገናዘብ የቀረቡ የቃል ክርክሮችን እንደዚሁ ደግሞ ከግንዛቤ በመውሰድና በጥልቀት በማየት ብይኖችና ውሳኔዎችን ይሰጣሉ። እነዚህን ብይኖችና ውሳኔዎች በሚሰጡ ጊዜ ግን የሚሰጧቸው ውሳኔዎችና ብይኖች ጥራታቸውን የጠበቁ መሆናቸውን ለማረጋገጥ ምን አይነት ስራ እየተሰራ ነው? በእርግጥ በሪፎርም እየተሰራ ያለውን ነገር አፕሪሺየት ለማድረግ ፈልጋለሁኝ። ውሳኔም የሚያገኙትን መዛግብት ብዛትም አይቻለሁኝ። ይሄ በጣም ጥሩ ነው። ምክንያቱም ባለጉዳዮች ውሳኔ ማግኘት የዘገየ ፍትህ እንዳልተሰጠ ይቆጠራል ነውና የሚባለው ውሳኔ ማግኘትን እድል ማግኘት ራሱ ትልቅ ነገር ነው። ግን የሚሰጡ ውሳኔዎች፣ ብይኖች ምን ያህል ጥራታቸውን የጠበቁ መሆናቸውን ህግና ማስረጃን መሰረት አድርገው የተሰጡ መሆናቸውን ለማረጋገጥ ምን አይነት ስራ እየተሰራ መሆኑን ክቡር ፕሬዝዳንት እንዲገልጹልን ነው። አመሰግናለሁ። በተነሱት ላይ ምላሽ እንዲሰጡት ተስፋዬ። አመሰግናለሁ። ከተከበሩ የምክር ቤት አባላት ጥያቄዎች ተነስቷል። የመጀመሪያው ጥያቄ ከእግድ ጋር የሚያያዝ ነው። በተለይ የመሬት ክርክሮችን በሚመለከት ሰው በቂ መብት ማሳያ ምክንያቶች እንኳን ሳይኖረው ክርክሩን ወደ ፍርድ ቤት በሚወስድበት ጊዜ ከፍርድ ቤት በቀላሉ እግድ የመውሰድ አዝማሚያ፣ በዛ እግድ ምክንያት ልማቶች የሚስተጓገሉበት የሚጓተቱበት ሂደት መኖሩን የሚያመላክት ነው። ይሄ ተግባር እንደ ፍርድ ቤታችን የለም ለማለት አያስደፍርም፣ አለ። ነገር ግን በሚኖርበት ጊዜ እንዲህ አይነት ጉዳይ እንደየ ኬዙ አይነት በሜሪት የሚታይ ነው። አንዳንዱ እግድ ትክክል ይሆናል። ትክክል ከሆነ ያንን እግድ መስጠትም ማስጠበቅም የፍርድ ቤት ሚና ይሆናል፣ ትክክልም ይሆናል። ምክንያቱም የፍርድ ቤት አንዱ ስራ የዜጎች ሰብአዊ መብታቸው፣ የኢኮኖሚ መብታቸው መከበሩን ማረጋገጥ ነው፣ ማከራከር፣ ማየት እና መጨረሻ ላይ ውሳኔ መስጠት ነውና እግድ ጊዜያዊ ነገር ነው። ውሳኔ እስኪያገኝ መብቱ ይገባሃል አይገባህም እስኪባል ድረስ ባለው ሂደት ውስጥ ያ ንብረት ወደ ሌላ ግለሰብ እንዳይተላለፍ፣ ኋላ ለማስፈጸም ከባድ እንዳይሆን ባለበት እንዲቆይ ለማድረግ የሚያስችል ስለሆነ ነው እግድ የሚሰጠውና እግድ በመሰረቱ ምንም ችግር የለበትም። ሆኖም ግን እግድ ሲሰጥ ቢያንስ መታየት ያለባቸው መሰረታዊ ጉዳዮች ይኖራሉ ብዬ አምናለሁ። ህጉም ያንን ይደነግጋል። ምክንያቱም ስልጣኑን ለዳኛ ይሰጣል፣ ተገቢ መስሎ በታየው ጊዜ ይላል። ስለዚህ ተገቢ መስሎ በታየው ጊዜ ማለት ቢያንስ ዳኞች የቀረቡትን ጉዳዮች ያ ሰው ክሱን ለማቅረብ መብትና ጥቅም አለው ወይ፣ በቂ ማሳያዎች አሉት ወይ፣ ሊወሰንለት የሚያስችል ነጥቦች ሊገኙ ይችላሉ ወይ የሚለውን ነገር መነሻ ጉዳዮች መታየት አለባቸው። እነዛ ሳይታዩ እንዲሁ ጉዳዩ ስለቀረበ ብቻ እግድም ስለተባለ ብቻ የሚሰጥ ከሆነ እሱ ችግር ይሆናል። አንደኛው። ሌላው እግድ ተሰጥቶም ከሆነ ሌላኛው ተከራካሪ ባለጉዳይ እግዱን ለማስነሳት በቂ ምክንያቶች በሚኖሩበት ጊዜ ውሳኔ እስከሚሰጥበት ጊዜ ድረስ መጠበቅም አስፈላጊ አይደለም። የሚነሱበት በቂ ምክንያቶች ካሉ እነዛ የተሰጡትን እግዶች ውሳኔ ከመገኘቱም በፊት እንዲነሱ ስነ ስርዓት ህጋችን የሚቀርብበትን ሁኔታ ስለሚፈቅድ በዛ አግባብ እንዲቀርቡ ማድረግ አስፈላጊ ነው ብዬ አስባለሁ። ስለዚህ እግድ በመሰረቱ ተገቢ ቢሆንም ያ የተሰጠው እግድ የሚነሳበት አሰራርም ጭምር ያለ መሆኑን ለመግለጽ ፈልጌ ነው።
ተገቢ ያልሆኑ ውሳኔዎች መስጠት እንዲሁም በፍርድ ቤት መሬት ስጡ የሚባል አይነት ውሳኔም እስከ መስጠት ይደረሳል የተባለው እውነት ነው። ይህም እንደየሜሪቱ የሚታይ ነው። እንግዲህ አንድ ሰው በመሬቱ ላይ መብት አለኝ ካለ እና ሕጉ ይፈቅድለት እንደሆነ ፍርድ ቤቶች ማስረጃን መሰረት አድርጎ ውሳኔ የሚሰጡበት አግባብ አለ። ግን ሁሉም ውሳኔዎች ትክክል ናቸው ማለት አይደለም። በይግባኝ ታይተው የሚሻሩበት ሂደት አለ። ከጅምሩ ግን አንዳንዶቹ ደግሞ እንዲህ አይነት ውሳኔም ሊሰጥበት አይገባም፣ ዳኛ ከህግ ከማስረጃ ውጪ ወስነዋል የሚያስብሉ ነገሮች ካሉ በስነ ምግባር ያስጠይቃሉ። እንደ ምሳሌ ለማንሳት ቦሌ ላይ በዚህ ዓመት የገጠመን ምንድነው? ጥቃቅንና አነስተኞች ተደራጅተው መሬቱ ላይ ይሰሩበታል። መኪና እጥበት አንድ ሰው ከጥቃቅንና አነስተኞቹ ገዝቻለሁና መሬቱ የኔ ነው፣ ከተማ መስተዳድሩ ሊቀማኝ እንቅስቃሴ ማድረጉ የውከት ተግባር ነው ብሎ ክስ ያቀረበበት፣ ዳኛም እውነት ነው ሁከት አለ፣ ሁከት ይወገድና ካርታ ይሰራለት ብሎ ውሳኔ የሰጠበት አግባብ አለ። ይህ ጥቆማ ሲደርሰን ዳኛ ነፃና ገለልተኛ ነው ሲባል ህግን ማስረጃን መሰረት አድርጎ ነው እንጂ እንዲሁ እንደመሰለ ከአንድ ቦታ አንስቶ መብት ይሰጣል ማለት አይደለም። አሁን በዚህኛው ጉዳይ በጥቃቅንና አነስተኛ የተደራጁ ግለሰቦች መሬቱን ያገኙበት አግባብና በመሬቱ ላይ ያላቸው መብት ምንድን ነው የሚለውን ዳኛው መዝኖ ሽያጩ ራሱ ተገቢ ነው ወይ፣ መሬትስ ይሸጣል ወይ የሚለውን ነገር መዝኖ ውድቅ ማድረግ አለበት። ይህ የስነ ምግባር ችግር ነው። ስለዚህ እንዲህ አይነት ጉዳዮች በቀረቡ ጊዜ እርምጃም የወሰድንበት ሁኔታ አለ፣ ከስነ ምግባርም አንጻር ትክክል አይደለም በማለት። ሌሎች ግን ከዚህ ውጪ ያሉ ምናልባት መብት ያላቸው ሰዎች ካሉና መብቱ ይገባኛል፣ መብቴ ያለ አግባብ ተነፍጓል፣ ተወስዶብኛል የሚል ሰው ካለ እንደየሜሪቱ እየታየ የሚወሰን ነገር ይሆናል። ግን የጎላ ችግር ካለ አንድም የይግባኝ ስርዓት ስላለ በሱ ይታያል ብዬ አስባለሁ። ከዛ ያለፈ ግን የስነ ምግባር ችግር ደግሞ ካለ ለዳኞች አስተዳደር ጉባኤ ቀርቦ የሚታይ ስለሆነ በዛ መልኩ ጥቆማው ከመጣ እውነትም ከህግና ከማስረጃ ውጪ ከሆነ እርምጃ የሚወሰድበት ሁኔታ መኖሩን ለመግለጽ ነው። ሌላኛው የተነሳው ጥያቄ ከሪፎርም አንጻር ሪፎርሙ ምን ደረጃ ላይ ነው ያለው የሚል ነው። እንግዲህ የፍትህ አካላት ሪፎርም የተጀመረው በ2016 ባጀት ዓመት ነው። በዛ ጊዜ የዝግጅት ጊዜ ነበረ በ2016። በዛ መሰረት በምን ጉዳዮች ላይ ነው ሪፎርም የምናደርገው ብለን የለየንባቸው ጊዜያት ነበሩ። ከዛ የተነሳ በመዋቅር ደረጃ መዋቅር ላይ ማሻሻያ ስለሚያስፈልገው የመዋቅር ጥናት የማስጀመር ሁኔታ ተከናውኖ መዋቅሩ ጥናቱ ተከናውኖ አልቆ በ2017 ጸድቆ ድልድልም ተደርጎ ወደ ስራ የተገባበት ሁኔታ መኖሩን በሪፖርቱ ውስጥ የተነሳ ነው። ሁለተኛው ለአሰራር ማነቆ የሆኑ ህጎችን በመለየት ጥናት በማድረግ ረቂቆችን ማድረግና የቀድሞ የነበሩትን ህጎች የማሻሻል አዳዲስ ህጎችንም እንዲሁ የማርቀቅ ስራዎች ተከናውኗል። በዛ ሁኔታ ውስጥ 2 አዋጆች በረቂቅ መልክ አዘጋጅተናል። አንደኛው የአዲስ አበባ ከተማ ፍርድ ቤቶች የዳኞች አስተዳደር ጉባኤ አዋጅን የማሻሻል ሁኔታ ነው። እነዛን ረቂቆች ያንን ረቂቅ አዘጋጅተን አሁን በሂደት ላይ ይገኛል። ለምክር ቤት ልከናል፣ ለእኛ ምክር ቤት። ስለዚህ በሚቀጥለው ይቀርባል ብዬ አስባለሁ። በዛ ረቂቅ ውስጥ የዳኞች መብትና ጥቅሞች ተካተውበታል። እንዲሁም ግዴታዎች፣ ኃላፊነቶቻቸው የስነ ምግባር ችግር ባለ ጊዜ የሚጠየቁበት ሁኔታና አሰራር ምን ይመስላል የሚለውን በዛ ረቂቅ ውስጥ የተካተተ ስለሆነ አንደኛው አዋጅ ያዘጋጀነው እሱ ነው። ሁለተኛው ቅድም የተከበሩ ዶክተር ስሳይ ያነሱትን የሚመለከት ነው። የአዲስ አበባ ከተማ ፍርድ ቤቶች ማቋቋሚያ አዋጅ በሚል ረቂቅ አዋጅ አዘጋጅተናል። በዛ ውስጥ የፍርድ ቤቶቹን አደረጃጀት በሚመለከት የታዩ ጉዳዮች አሉ። ፍርድ ቤቶቹን ስልጣን በሚመለከት
እንዲሁ የተካተቱ ሀሳቦች አሉ። ረቂቅ አዋጁ ግን የሚጸድቀው በፌዴራል የሕዝብ ተወካዮች ምክር ቤት ነው። ምክንያቱም ቻርተር አዋጅን የሚዳስስ ነገር ስላለ እሱንም ለምክር ቤት ጽሕፈት ቤታችን ልከናል። ስለዚህ በምክር ቤቱ በኩል ለፌዴራል ሕዝብ ተወካዮች ምክር ቤት ይላካል የሚል ተስፋ አለኝ። ሌላው ከአከራይና ተከራይ አዋጅ አፈጻጸም ጋር ተያይዞ የተነሳ ነው። የአከራይና ተከራይ መመሪያ ያልኩኝ ይቅርታ፣ አዋጅ ጸድቆ ስራ ላይ ውሏል። በዛ አዋጅ መሰረት ፍርድ ቤቶች የአከራይ ተከራይ ጉዳይን በይግባኝ ተቀብሎ የማየት እንጂ በመጀመሪያ ደረጃ ስልጣናቸው የማየት ስልጣን የላቸውም። በዛ መሰረት ጉዳዩ ቅድሚያ ክርክሩ በተነሳበት ወረዳ በሚገኙ ቤቶች የሚታይ ይሆናል። ለዛም ኮሚቴዎች ተዋቅሯል። ቅሬታ ሰሚ ኮሚቴ አለ፣ ተቆጣጣሪ ኮሚቴ አለ። ሁለት ኮሚቴዎች